አንቺ ተረግምሽ ገጀራ ማላገኝሽ መስሎሽ ነበር። እሺ አደይ፣ እሺ ደስ ይለኛል። አረ ነኝ። አሁን ግን ደህንነቴ ተመለሰ። ጎበዝ ልጅ እንደሆንሽ ነበር እኮ ማውቀው። ቆይ ለምንድን ነው እንደዚህ ያደረግሽው? ዶክተርን ታውቂዋለሽ? አዎ። ምን ነው? በቃ ሁሉም ነገር ለሱ አስረድቼዋለሁ። ድጋሚ ደግሞ ላንቺ ማስረዳት አልችልም። አሁን ደህና ነኝ። እሺ ቤዛ ለማስረዳት መሞከርኩ ትርፉ ድካም ነው። ልክ ነኝ። እኔ ጥፋት ቤዛ፣ ሌላ የምታወሪው የምትናገሪው ነገር ከሌለ ከቤት ውጭ። እሺ እወጣለሁ። ግን ለልዬ ምን ያህል እንደምወድሽ ወቂ። እትዬ ለሊድ ታገባ ነው። እሰይ። መቼ? አሁን በቅርቡ ማግባት አይቀርም። ፋብሪ ነው የምታገባው? አዎ ሮሚ። እሰይ፣ ደስ ይላል። መቼም ሰው የገፋውን ፈጣሪ ያነሳዋል። ብቻ ዛሬ የሚቅር በሉኝ እያልሽ እንዳይ። አዎ ለሊ ይቅርታ አድርጊልኝ። ሁሉም አውቀዋል ማለት ነው። ለምን ማለት በእኔ መፈቀር ያሳፍርካል እንዴ? እኔ እንደዛ አላልኩኝ። ምሩት ምን አዴ ታውቃለች። ምኑን? አንቺ ለኔ ብለሽ እንደዚህ ማድረግሽ። አይ ማፈር ካለብኝ እኮ እኔ ነኝ። አንተ ለምን? ምክንያቱም እኔም ልክ እንዳንቺ የራሴ ፍላጎት ስላለኝ። ገባኝ። ምናልባት የምታፈቅራት ሴት ስለኔ ካወቀች ጥሩ አይመጣም አይደል? አዎ ሩታ ልክ ነሽ። ቁጭ ብዬ የምጠብቃት ወደ እኔ ትመጣ ፈልጋ ሴት አለች። ታስታውቀኝ እፈልጋለሁ ዶክተር። ያኔ መኔ ድጋሚ ወደ አንተ አልመጣም። ግን ደግሞ እውነት መሆን አለበት። ሩታ ምን እዚህ አይደለች። ሰላም እንዴት ናችሁ? ውድ አድማጭ ተመልካቾች የቻናሌ ቤተሰቦች፣ በቅድሚያ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሼር ያደረጋችሁ ቤተሰብ ሆኖ ሰራተኛዋ አደይ ድራማ በዛሬው ክፍል እንዲሁም ቀጣይ ክፍል ላይ የሚከሰቱ አስገራሚ ትዕይንቶችን በዚህ ቪዲዮ አካተናል። እስከ ቪዲዮ ፍጻሜ ተከታተሉ ማለት ነው። እንግዲህ ቤራና አደይንና ዴቭን መንገድ ላይ ባገኘች ሰዓት እሱን እንግዲህ ተጠምጥማበት ነበር፣ አቅፋው ነበረ። ታዲያ ይህን የተመለከተችው አደይ ትዕግስት አጣ ነበር። በእርግጥ ዴቭን ቢሆን ፊት ነስቶ ደግሞ ሄደሻን ነበር ሞይ ጌት ነበርሽ በማለት ይገፈትራታል። ሆኖም ግን እንዴት ልቤ ችሎ አንተ ጥዬ ሄዳለሁ ልሄድ ነበር ግን አንተ ማግኘት ስለነበረብኝ ትላለች። አደይ እጅግ በጣም ተናዳ ነበረ። በይታ ራሱ በጣም ነበረ ተናዳ ስትመለከታት የነበረው። አንቺ ነሽ በወንድምሽ ያስደበደብሽ በማለት ዳይመንድ እንዳስደበደበቻት ስትናገር፣ በዚህ ልክ አደይን አትናገሪያትም ንግግርሽን አሳምሪ በማለት ዴቭም ቤራ ላይ ሲጮህባት ነበር። ደግሞም ስራሽን አውቃለሁ ዴቭን ገጠር ድረስ ሄዶ በአባትሽ አሳግተሹ ነበር ስትል የማይባሉ ንግግሮችን በተናገረች ሰዓት እጅግ በጣም ስለተናደደ ዴቭን ቢሆን በዚህ ልክ ልትናገራት አይገባም አክብሪያት በማለት እየተቆጣት ነበር። አደይም በጥፊ መታት ነበር ቤራን። በዛ መልኩ አባራዋቸው። እንግዲህ እሷን ትተዋት ሲሄዱ ተመልክተናል። ምክንያቱም ሩታን ለማየት ነበር። በሌላ በኩል ዛሬ ላይ ዶክተር ሩታን እጅግ በጣም ተናዶ ሲቆጣት ነበረ። ስለኔና ስለ አንቺ ግንኙነት ወይም ደግሞ አንቺን እንደምትወጂ ሁሉም ሰው ማወቁ በጣም አናዶታል። ያ ደግሞ እሱ ስጋቱ ሁሉም ሰው ከሰሙ አደይም ጋር ይደርሳል። ስለዚህ አደይ ለኔ ጊዜ ሰጣ አታወራኝም የሚል ስጋት ስላለበት እንደሆነም ተመልክተን ነበረ። ታዲያ በሌላ በኩል ዛሬ ላይ ልጠይቃት በደይ ሰዓት አደይ ሩታ ለአደይ ብዙም ፊት አልሰጠቻትም። ደህና እንደሆነችና ነገሩን ለዶክተር እንዳስረዳች ስለሷ መናገር እንደማይጠበቅባት ስነግራት ነበረ። አደይም ታዲያ በዛ ቅስፈት ወደሆኑ ነበረ ወጣ መሄድ አለብኝ ስትል ዴቭ ሲመጣ እሱ ከሷ ጋር እንዲያወራ እሷ ግን ወዳውኑ ወጣ ደውላ ወደ ዶክተሩ መሄድ ነበር የፈለገችው። ዶክተሩ እጅግ በጣም ተናዷል በሩታ። ሁሉም ሰው ስላወቀ ደግሞ መተህ ካልጠየቀኝ ወይም ደግሞ አለችኝ ያልካትን ፍቅረኛ ካላስተዋወቀኝ ራሴን አጠፋለሁ ወይም ሌላ ውሳኔ ወስናለሁ የሚል ማስፈራሪያ ሰጥተዋለች። ይቺ ልጅ ወዴት እየሄደች ነው? ልታሳብደኝ ነው በማለት ዶክተሩ እጅግ በጣም ተናዷል። ስለ አደይም አጥብቆ እያሰበ ነበር። አደይ ከዛ ከሩታን ቤት እንደወጣች ወደ አሁኑ እንግዲህ ለሱ ስልክ ስደውልለት መኪና እያሽከረከረ በነበረበት ስልኩን የአደይ መሆኑን ሲያቅ መኪናውን አቁሞ ደስታ በደስታ ሆኖ አደይ አደይ እያለ ድጋሚ ስሟን እየጠራ ወደ አሁኑ ስልኩን አንስቶ ሲያወራት ወደሱ እየመጣች እንደሆነ ስነግረው እጅግ በጣም ነበር የተደሰተው። ነይ አሁኑኑ ሆስፒታል ነኝ ነገር ግን እወጣለሁ ነይ በማለት በደስታ ሲያወራት ተደምጧል። አሁን ላይ እውነቱን ይነግራት የሆኑ ዶክተሩ አደይን ሲያገኛት እሷም ምን ባለፈው አራሃለ ያልከኝ ምንድን ነው ብላ መጠየቋ የማይቀር ነው። ሌላው እንግዲህ የተመለከትነው ቅምጥል እጅግ በጣም በቤታ ላይ እየዛተችና እያስፈራራቻት ስደበድባትም ተመልክተን ነበር። ይህ ደግሞ ምክንያቱ ኪንጎ መያዙ ነው። በእርግጥ ቤታ ኪንጎን በመጥፎ ነገር ተናግራ እሱ እንዲያዝ ሳይሆን ምናልባት እሱ ከሷ የተለየ ቃለ መጠየቅ ሲደረግለት መልስ የሚሰጣቸው ከሆነ በሚል ነው ኢንስፔክተሩ ያሰረው። በእርግጥ ማረፊያ ቦታ ቆይቶ እውነታውን ትናገራለህ ተብሏል። ዛሬ ላይ ቅምጥል ታዲያ በዛው በታሰረበትም ሂዳ ስትጠይቀውና ስታወራው ነጻ ትወጣለህ አይዞህ ስትልም ስታበረታው ነበር። ኢንስፔክተሩ ግን ዛሬ ላይ ሁለታቸው የተለያየ ቃል ሰጡ የሚልም ነገር ሲናገርም አድምጠነው ነበር።
ቤታ ግን እጅግ ተጨንቃለች፣ ተጠባለች። በእርግጥ ኪንጎ ከነገሩ ምንም እንደሌለበት ባይሆንም ግን ደግሞ እንደኔ ይፈቱታል የሚልም ሀሳብ አላት። ቅምጥል ግን አሌሽ ካጠገባችን ጥፊ ብላ ከቤትም በሄደችበት ሰዓት ማዘሯ ጋር ስታባራት ነበረ። በሌላ በኩል የተመለከትነው ቤዛ አሁንም ድጋሚ ተስፋ አልቆረጠችም እና ወደ ሌሊ በመሄድ እባክሽን ይቅርታ አድርጊልኝ፣ ተጸጽቻለሁ፣ የልጅነት ጓደኛችን ናፈቀኝ ትላታለች። ታዲያ በሩን የከፈቱት ከባቡሬ ጋር ስለነበር አሁን የቃቃ ጨዋታሽን ተይ ብሏታል ባቡሬ። ሌሊ ግን ነይ ግቢ በማለት እድል የምትሰጣት መስላ ወደ ቤት እንድትገባና ጊዜ ሰጣት። የመጣችበት ምክንያት በግልጽ እንድነግራት ፈልጋ እድል ሰጣት ነበር። ሆኖም የቤዛ ማስመሰል አሁንም በብዙ መንገድ እሷን እንግዲህ ገንዘብ ማግኘት ስለሆነ ፍላጎቷ ከቤት ከገባሽ በኋላ እስከ ሁሉንም ማስረጅኝ ምንድን የፈለግሽ ስትልም በጥብቅ ጠይቃት ነበር ሌሊ። የቤዛ መልስ ግን ይቅርታ አልጠይቅሽ እንጂ ከአንቺ ምንም አልፈለግኩም የሚል ነበረ። ታዲያ ከዚህ በኋላ አሁን ላይ እውነትም አንቺ ከልብሽ ይቅርታ ልትይኝ ከሆነ ከኔ የምትፈልጊው ነገር ስላለ ያንን ግልጽ አድርገሽ እስካልነገርሽ ድረስ ይቅርታ አላደርግልሽም፣ ሂጅ ከዚህ ከአሁን ቤት የለቀሽ ብላታለች። ሆኖም ግን ያ የድሮ ጓደኝነታችን አሁን ላይ እኔ ተጸጽቼ ተመልሻለሁ ብትልም ባቡሬም ቢሆን አላመናትም እና ለሌሊ ማስጠንቀቂያ የሰጣት ነበር። ቤዛ በዛ መልኩ ሳይሳካላት ወጥታ ተመልሳ ስትሄድ ተመልክተናታል። ታዲያ አሁን ላይ ባቡሬ እንደውም ሲቀልዳት ታረቁና ሚዜሽ አድርጊያት ሲልም እንዴት ማለት ያ ማለት እኮ አይን ባይን እያየሁ ሁሉን ነገር አሳልፎ የሰጠሁ ማለት ነው ስትልም ብቻ መጥፎነቷን እያወቅኩ ወደ ራሴ ያቀረብኳት ማለት ሁሉን ነገር አስረከብኳት እንደማለት ሌሊ ይሄን ሀሳብ ስትሰጥ እየቀለድኩሽ ነው እንጂ በፍጹም ብሏታል። ሌሊ አሁን ላይ ሙሉ ለሙሉ በቤዛ ላይ ስለነቃችባት እንዲሁ በቀላሉ ትሸወድላት አትችልም። ታዲያ ሳይሳካላት ስትመለስም ገጀራው እንግዲህ ከተፈነከተበት ወጥቶ እንግዲህ ከኮኮም ጋር ሲጣላ ሲደባደብ ተመልክተን ነበረ። ዳይመንድ መጥቶ እንግዲህ እሱንም ደብድቦት ሲሄድ የቤዛ ወንድም ከቅርብ ርቀት አይቶ ስለነበር ለቤዛ ደውሎ እንደተፈታና ራሷን እንድትጠብቅ እንድትጠነቀቅ ነግሯት ነበር። ሆኖም ግን ያን እያወራ ባለበት ነበረ። ከዛ ከነሱ ድብድብ በኋላ ግን ሲመለስ አይቶት ነበረ የቤዛን ወንድም በጣም በብዙ ሩጫ ሲያሯርጠው በኋላ ላይ ግን በሆነ በር ተከልሎ አምልጦታል። ታዲያ አሁን ላይ አለቀልኝ ብሎ የሮጠው ወንድሟ ግን አምልጦ ሳለ ከዛ ሳይሳካላት ድጋሚ ስትመጣ ቤዛን ነበር ከኋላው ሲዞር ያገኛት። ቤዛን አሯሩጦ ይዟታል። ወንድሟም እንደተያዘች ስለገባው እስኪ ልከተላቸው በማለት ሲሮጥ ነበር። ቤዛ ግን እውነቱን ላስረዳ በማለት በልመና ስትማጸነው በፍጹም ሊራራላት አልፈለገም። ድሮም ከእስር ቤት እያለው ይህን ሁሉ ስህተት ስትሰሪ አታድርጊው፣ ከወጣው እኔ አንቄ እገልሻለሁ ብዬሽ ነበር እኮ አልሰማሽኝም እንጂ በማለት እጅግ በጣም ተናዶ ገጀራው ጉሮሯን አንቆ ከመሬት ላይ አስተኝቶ እንግዲህ ሲያስፈራራትና ሲደበድባትም እባክን ብትለውም በተማጽኖ በፍጹም እሱ ሊራራላት እንዳልፈለገም ተመልክተናል። ቤዛ በእርግጥ ስራዋ ያስኬዳል፣ ይገባታል። ባቡሬም እንግዲህ ጨካኝ ስለሆነ ሊራራላትም አልፈለግም። ወንድሟ እንግዲህ ሊደርስ ይችላል። እሷን ባነቀበት ምናልባት ደግሞ ወንድምየው ገጀራውን ሊጎዳውም ይችል ይሆናል ብለንም ከወዲሁ ልንገምተው የምንችለው ነገር ነው። ሌላው የዶክተሩና የአደይ ጉዳይ ተገናኝተው እውነታውን ሊነግራት ነው ወይስ ደግሞ ምንስ ሊያወራት ነው የቀጠራት? ዝሮ ዝሮ እሷ ግን ጊዜ ሰጥታው እየሄደች ነው ከዴብ ተደብቃ። ምናልባት የሆነ ሰው ሁለታቸውን ካያቸው ደግሞ ለዴብ ነገር ካቃጠሩ ወይም ደግሞ ቤራም ልትሆን ትችላለች ልታያቸው የምችለው። ዴብ የሚያስበው ነገር ደግሞ ከባድ ነው የሚሆነው ምንም እንኳን ነግራው ቢሆንም የሄደችው። ሌላው ሩታ በጣም እጅግ በጣም በሚያሳዝን ሁኔታ ነው እንግዲህ የተመለከትናት። እንግዲህ ዶክተሩን በጣም እንደምትወደው እየነገረችው ነው። እሱ ግን ሊረዳትም እንዳልፈለገ ነው ዛሬ ላይ አስጠንቅቋ ሲሄድ የተመለከት ነው። በእውነቱ እንግዲህ በአደይ ድራማ በዛሬው ክፍል ካያችሁት እጅግ በጣም ያስገረማችሁ ነገር ምንድን ነው ለእናንተ? እና ደግሞ ቀጣይስ በዚህ መንገድ ቢሆን ይሄኛው አካሄድ የምትሉት ነገርም ካለ በኮሜንት እየገለጻችሁ ብቻ ዶክተሩ የሩታን ፍቅር ቢረዳት። ምክንያቱም አደይና ዴቭ በፍጹም በብዙ ቻለንጅ ውስጥ ነው ያሉት። አሁንም እሱን ትታው እንደማትሄድ ይታወቃል። ሌላው እንግዲህ አበበ ዛሬ ላይ ሄለንን አግኝቷታል።
እየፈለጋት ነበር ጫካ ለጫካ ከብርሃኔ ጋር። ነገር ግን የያዟት ይዘናት አግተዋት እንደነበርም ሲነግሩት እጅግ በጣም ተናዶበት ነበር። በጫኔ ማን አግቱልኝ አላችሁ እያላቸው ነበር። ጫኔ ግን ወሬ ሲያወራ ስለሰማ እንደ ምርጫ አስቦት እንጂ የአደይ አጎት ለምን አታግታትም ብሎት ስለነበረ እሱ ግን አላደርገውም ብሎ ነበር። ገና ያደርገዋል በሚል ነበር ጫኔ ቀድሞ እንግዲህ አድርጎ ለመመስገን ነበር። አልተሳካለትም። አለልኝ ግን ተከትሎ ሜዳ ላይ አንቆ ይዟት ነበር። አጎቷ ደርሶላታል። ሄለንም ወደ ቤት እንድትሄድ ተደርጓል። ነገር ግን አጎቷ መስፍን እጅግ በጣም ከዚህ በኋላ ሲራህን የሰራውን ስራ የሚገባውን ቅጣት ነው የምሰጥ በማለት ሊቀጣውና ሊደበደበው እንደሆነ አለልኝን እጅን እየሳበ ሲጎተው ተመልክተናል። አለልኝ ግን ነገሮቹን እንደ ቀልድ እያደረገ እንደነበረ ሲማጸነውም ተመልክተናል። አድማጭ ተመልካቾቻችን ዶክተርና አደይ ተገናኝተው ምን ያወራሉ ብላችሁ ትገምታላችሁ? እውነታውን ይነግራት ይሆን? እናም ደግሞ ሌላው ደግሞ የተመለከትነው ነገር ያው የቤዛ መጨረሻ ትሞታለች ወይስ ሰው ይደርስላታል? ገጀራው እየሰራት ስራ ማለት ነው። የእናንተንም ግምት አስተያየት በኮሜንት እየገለጻችሁ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።